እንግዲህ ወይዘሮ ማርታ ሰላምዬን ከቤቷ አባረረቻት። በእርግዝናዋ ምክንያት እንግዲህ በጣም በሚያሳዝን ሁኔታ ከቤት ውጭልኝ በማለትም ሻንጣዋን አስይዛ አባረረቻት። ደረጀ የመጨረሻም አለቀሰ። ወይዘሮ ማርታ አሁን ላይ ከባድ ውሳኔ ወሰነች። በትዳሬ አልደራደርም ነበር፣ አሁን ግን የመጨረሻ ጊዜ ደርሷል። አንተ በጣም አስቀያሚና ወስላታ ሰው ነህ በማለትም ሰላምዬ እንግዲህ አሁን ከዚህ ከቤት ተባረረች። በእርግጥ ዳጣ ወይዘሮ ማርታን ተንበርክካ ለመነቻት። እናም እባክሽን እትዬ የሆነውን ነገር ቀስ ብለሽ ተረጋግተሽ መስማት አለብሽ ብትልም ወይዘሮ ማርታ የመጨረሻ ውሳኔዋ ሰላምንም እንዲሁንም ደረጀ ጋር ትልቅ ጠብ መፍጠርና መለያየት እንደሆነም ለዳጣም ነገረቻት። ስትፈልጊ አንቺስ ማነሽ? ማንነትሽን እየታውቃለሁ። ጉድና መከራ እያደር ይመጣል የሚባለው ነገር ትዳሬን ከራሴ በላይ አምነው ነበረ። ዛሬ ግን እንደ ጉድ ሰላይ ደረጀ በጣም አስቀያሚ ነው እያለች ዳጣንም አንቺ ራሱ ልብስሽን ይዘሽ ኮተትሽን አንኳተሽ ውጭልኝ እያለች ጮኸችባት። ዳጣም እባክሽን እትዬ ተረጋጊ አለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ ዳጣ ይዘን መጥተናል፣ ቀጣይ ፓርት ማለት ነው። ዳጣዬና ሰላም ምን ገጠማቸው የሚለውን አብረን የምናየው ይሆናል። ዳጣዬ አሁን በሚያሳዝን ሁኔታ ልቧ ተሰበረ። ነገር ግን ሰላም የዳጣ እናት መሆኗ ይፋ ባይወጣም ግን ደግሞ አሁንም በድጋሜ ያረገዘችው የደረጀ ልጅና እንዲሁም በአንድ በኩል ደግሞ የዳጣ ወንድም መሆኑን ምንም ጥርጥር የለውም። ሰላም አሁን በእርግጥ በዳጣ ደስተኛ ሆናለች። ሲቀጥል ሁለተኛ ልጁን ከደረጀ መድገሟም ደስተኛ ናት። ግን ደግሞ ከዛ ከቤት ብወጣ ለኔ ምንም አይቀርብኝም እና ትንሽ ተግባብቼ ወጥቼ ብሆን ሳይነቃብኝ እየተሻለ ነበር። አሁን ዳጣዬን እንዴት ነው የማኖራት? የዳጣዬም እጣ ፈንታ የኔ ነው የሚሆነው፣ ከዛ ከቤት ያባረሯታል አለች። በጣም በሚያሳዝን ሁኔታ ዳጣ ወይዘሮ ማርታን ተንበርክካ እባክሽን እትዬ እያለች ብትለምናትም ያንቺንስ ማንነት ምን አውቃለሁ? ምን ሆነሽ እንደው እዚህ ቤት የመጣሽው ወፍ ዘራሽ? ምንሽንም አላቅም። አንቺ ራሱ ኮተትሽን ይዘሽ ውጭልኝ። ከሰላም በላይ ያመንኩ ሰው በዚች ምድር የለም ነበር። ጭራሽ እዚሁ ቤቴ በገዛ እጄ ባበላው እጄ ተነከስኩኝ። እናም ባሌን ቀምታ ጭራሽ ልጁንም አረገዘችለት። ታዲያ ይሄ ምን አይነት ነው? እና ከዚህ በኋላ እንኳን ሰውን ይቅርና ራሴን እማምነው ይመስልሻል? አሁን አንቺ ብሎ ሸምጋይ ማን አደረገሽ? ከዚህ ቤት ውጭልኝ በማለትም ቀወጠችው። ናታንና ውሃ አረተይ እትዬ የተፈጠረውን ነገር መጀመሪያ እወቂ። ይች ልጅ ከማን ከየት እንዳረገዘች እንዴት አረጋገጭ ሲላትም እንዴ እውነታውን እኮ ነገረችኝ፣ ግልጹን ተናገረች። በቃ ምን ሊሆን ነው የምትለው አለችው። እሺ በቃ እሺ ተረጋጊ አላት። ሌላው እንግዲህ ወይዘሮ ማርታ ደረጀ ላይ አንቃ ልደፋው እንጂ ሌላ ምንም አልቀራትም። ደረጀ ደግሞ ነገሮቹ ሳያስባቸው በእርግጥ ለማስተካከልና ዳጣንና እናቷን የሆነ ቦታ ለማድረግ ዝግጁ በሆነበት ሰዓት ላይ ሳይጨርሰውም እንግዲህ አብጌል ሁሉንም እውነት ዘክዝካ አወጣችበት። ምን ማድረግ እንዳለበት አሁን እንኳ ማርታን በምን ምክንያት እንደሚያረጋጋት ግራ ገብቶት እያለቀሰ ይገኛል። ዳጣ በእርግጥ ሰላም እናቷ መሆኗን ይፋ ባይሆንም ውስጣቸው ግን የሚሰማቸው ስሜት እናትና ልጅ እንደሚመስልም እንዲሁም ደግሞ ዳጣ ለሰላም ያላት ስሜት የተለየ እንደሆነ ለሰላም ነግራታለች። ከዛም ባሻገር እግሯን ስታጥባት ትልቅ ለየት ያለ ደስታም እንደተሰማት እየነገረቻት ነበረ። እንግዲህ ሰላምም እውነቱን ደብቃ ለዳጣ
አሁን እኔ ከዚህ ቤት መውጣት ነው ያለብኝ። ሌላ ችግር ካለ ነገሮችን አመቻችቼ እኔ ጋር እንሆናለን ዳጣዬ አለቻት። አይ ሰላምዬ፣ እኔ የተፈጠረ ችግር ቢፈጠር አባቴን አግኝቼ ድጋሚ ማጣት አልፈልግም። እውነቱን ልንገርሽ። ስለዚህ እወክሽን እኔ አንቺ ጋር አልመጣም። እዚሁ የተፈጠረውን ነገር ማየት አለብኝ አለች። እዩልሽ ዳጣዬ፣ አሁን ወይዘሮ ማርታ ትልቅ በቀል ነው በሰዎች ላይ የሚያድርባት። አንቺ እንዴት እንደዚህ ልታደርግ ይቻልሽ? ምን አስበሽ ነው ሰላምዬ አለቻት። አይ አንቺ ምን ታደርጊዋለሽ? አስበሽም ሳታስቢም የሚፈጠር ነገር ነው። ግን ደግሞ ልጅ ለእኔ የፈጣሪ ስጦታ ስለሆነ ደስ ብሎኛል። ብዙ ነገሮችን በልጄ ልረሳ እችላለሁ አለቻት። እውነት ደስ ስላለች ደስ ብሎኛል። ግን ደግሞ በዚህ ሁኔታ ከዚህ ቤት እንድትሄጅ አልነበረም። ምን ነው አባዬ ውጪ፣ እንዲሁም ወይዘሮ ማርታ የራስሽን ህይወት ኑሪ ሲሉሽ ኑረሽ በሆነ እሺ ብለሽ ወጥተሽ በሆነ ይሄ ጉር ሳይታወቅ ሰላምዬ፣ አሁን ትልቅ ችግር ተፈጠረ። እሺ አለቻት። እንዳጣዬ ለኔ አታስቢ፣ ምንም ችግር የለውም። በቃ እስከ ዛሬ ብዙ ሰርቻለሁ፣ የሰራሁበት ገንዘቤ ደግሞ አለ። ስለዚህ የራሴን ህይወት መኖር አያቅተኝም ከልጄ ጋር አለቻት። ደስ ይለኛል፣ ችግር ካለ እመጣለሁኝ። ግን ደግሞ ለቀሬ አንቺ ጋር ለመኖር አልመጣም። አቢጌል ትገልሻለች አለቻት። ዋክሽ አልሰማትም። የእሷ እንደሆነ የቅናት መንፈስ ነው፣ መስሚያ ጥጥ ነው። እኔ በሌላ ችግር ከመጣች በዱላ ከሆነ የምታምነው አጋጫታለሁ። እናትና ልጅ ተባብረው የሆነ ነገር ያደርጉሻል እያልኩሽ ነው ዳጣዬ። ምክንያቱም አሁን እናቲቱ ተመርዛለች። በቃ ደረጀን በጣም ታምነዋለች። እኔ ደግሞ በጣም እወደዋለሁ። እንደገና ይሄ ሁሉ እያወቅኩኝ እንደምትወደው እሷም አውቃለሁ። ለትዳሯ በጣም መልካም ሴትም እንደሆነች አውቃለሁ። ተንከባክባ ኖራኛለች። ግን ደግሞ ደሬ እኔን ያው አላደል በጓደኝነት ሲጠይቀኝ እሻልኩኝ። እሱንም ቢ ማለት አይቻልም። በቃ የተፈጠረው ነገር ይሄ ነው አለቻት። ዳጣም እውነት ሰላምዬ ትክክል አላደረግሽም፣ በነገራችን ላይ ግን ደግሞ ምንም ማድረግ አይቻልም አለች። ከዛም እሺ በቃ ተዩ፣ ምንም ማድረግ አይቻልም። አሁን ራስሽን ጠብቄ ነው ምልሽ። እኔ ደግሞ ፈጣሪ የፈቀደልኝን ህይወት እኖራለሁ አለች። አብጌል እንግዲህ አው ከቤት አልወጣች፣ ወደ ውጭ ወጥታ አታውቅ፣ ተቤት ወጥታ አታድር። ስለዚህ የተፈጠረው ነገር እዚሁ ቤት ትልቅ ጉብዳ አለ በማለት አሁንም ለእናትየዋ ማቃጠር ጀመረች። ወይዘሮ ማርታ ሰላምን ጠርታ እስከምትሰማ ድረስ በጣም ቸኮለች። የምታረገው ግራ ገባት። በስተ መጨረሻም አይ እንደዛማ አይደለም፣ ሊሆን አይችልም አብጌል አንቺ ተሳስተሽ ነው ስትል፣ አረ እንደዛ አይደለም፣ እኔ ራሷኑ ጠይቂያት፣ እኔን ካላመሽኝ እሷው ራሷ ናት አሁን ነብሰ ጡር ነኝ ብላ የነገረችኝ በማለትም እንግዲህ ነገሩን አቀጣጥላ አቢጌል እንግዲህ ሁሉንም እንደ ውሻ አባልታ ከዛ ቤት እንዲወጡላት ነበረ። ሌላው በሰላም ምክንያት ዳጣ አሁን መውጣት እንዳለባት ወይዘሮ ማርታ ኮትቷን ሰብስባ እንድትወጣ አስጠነቀቀቻት። ዳጣም ዝም አለች። ነገሩ እስከሚበርድ ማንንም ከልጆቼ ውጭ እዚህ ቤት ማንንም ባዳ ሰው እንዳይ አልፈልግም አለች። እትዬ ናታንንም አለቻት። የማናው ናታን? ማንንም አላምንም ከዚህ በኋላ ራሴንም አላምንም። ከሱስ ጋር ይሄው በጎን እያደራሽ አይደለ? አየሽ የኔ ጣፈንታ ልጄ ላይ እንድደርስ አልፈልግም አለቻት። አረ እትዬ ምንድን ነው ነገሩ አለች ዳጣ። ዝም በይ አንቺ ዱርዬ ወፍ ዘራሽ በማለትም ተናገረቻት። ደረጀ እንግዲህ የሰማውንና ያየውን ማመን አቅቶት እንዴ እንትን እየተንፈቀፈቀ ይገኛል በለቅሶ። ምክንያቱም ወይዘሮ ማርታ ልበቀና አስተዋይ፣ ለትዳሯ ብዙ የምትጥር ብትሆንም ዛሬ ግን ከመጠን በላይ ስለሆነ ስታምነው የከዳት ባለቤቷን ከዚህ ዓለም ከህይወቷ ማስወጣት ነው የምትፈልገው። እና አሁን እሱ ደግሞ ከሷ መለየት ህይወታቸው ብልሽሽት ብሎ ልጆቻቸው እንዲለያዩ እንዲሁም ደግሞ ገንዘባቸው እንዳይበታተን
የሚያደርገው ጥረት በምንም ማርታን ሊያሳምናት አልቻለም። ማርታ የመጨረሻ ከባድ ውሳኔዋን ወስናለች። ከህይወቷ ለመጨረሻና ለመጀመሪያም ጊዜ እንደምታስወጣው እርግጠኛ ሆናለች። አሁን እኔን ያለ ልጆች እኔ ጋር ይኖራሉ፣ ለልጆች መሆን አያቅተኝም። እኔን ያላለ ከሱ ጋር መሄድ የእሱ ኮተት እንጂ የኔ ሁለት ፍሬ ልጆች ናቸው። ስለዚህ ይችን ሴትዮ ተው፣ እኛ ጋር አረጀች፣ የራሷን ህይወት ትኖር ስለው አይሆንም የሚለው መጥቀሜ ብሎት ነበረ። ፈጣሪ እኮ ለየዋህ ነው፣ እውነቱን ዘግዝኮ አወጣበት እንጂ እያለች እንግዲህ ማርታ ፈጣሪዋንም እያመሰገነች እየተናደደችም ወደፊት ሁሉንም ነገር በሚመጣበት መንገድ ለመመለስ ተዘጋጅታለች። በእርግጥ ደረጀ ናታንንና አብጌልን እባካችሁን እናታችሁን ለምኑልኝ በማለት ላከ። አብጌል ግን እንዴት ነው የምትለመነው? ነገሩ ሁሉ እኔ ማለት እርግጠኛ የሚሆንበት በአይኔ እስከማይ ሁሉንም ነገር በሰው ሆድ ምናለ ብዬ በአመለካከታቸው የምመዝን ሰው ነኝ። እናቴ ከዚህ በላይ እንድትጎዳ ነው ጭራሽ አላፍር ብለህ ክብሯን ዝቅ አድርገህ ወደ ታች ወርደህ ሰላምን ሰራተኛህን በጣም ያሳዝናል። እውነት አፍሬብሃለሁ አባዬ እያለች ነገሩን ማቀጣጠል ጀመረች። ናታን እስኪ ዝም በይ አንቺ ደግሞ ምን አይነት ፍጡር ነሽ? በፈጣሪ እናትሽም እናትሽ አባትሽም አባትሽ ለማንኛቸው ሆነሽ ነው ነገር የምታሯሩጩ አላት። ይኸውልህ እናቴ ተበዳይ እንጂ በዳይ አይደለችም። አንተ መቆም ያለብህ ከበዳይ ጋር ነው ወይስ ደግሞ ተተበዳይ ጋር? ምን ያልክ ነው? ገደል መግባት ትችላላችሁ። እናቴን እንደዚህ እስከሚጫወቱባት ድረስ የማንም እከካም ድሃ በገዛ እጇ መልሰው ሲነክሷት በፍጹም ማየት አልፈልግም። ከዚህ ቤት ምን ቅርቅሩ ወጥቶ የመጣው ይመጣል። እናቴ ግን ጠቀምሻት? እናትሽ አባትሽን በጣም ትወደዋለች፣ ይበልጥ ልቧን ትሰብረዋለሽ እንጂ አላት። ቻናሉን ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ